ሰላም ጤና ይስጥልኝ። እንደምን አላችሁ? ቃና ዘገሊላ አዘጋጅ ዲያቆን ሄኖክ ኃይሌ። ቀደምት የቤተ ክርስቲያን አባቶች ዮሐንስ ወንጌልን የሐዲስ ኪዳኑ ኦሪት ዘፍጥረት the book of Genesis in the New Testament በማለት ይጠሩታል። ለዚህም ሁለቱም መጽሐፍ በንጽር የሚያመሳስሏቸውን ነጥቦች ይዘረዝራሉ። ኦሪት ዘፍጥረት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በማለት የሚጀምር ሲሆን የዮሐንስ ወንጌል ደግሞ በመጀመሪያ ቃል ነበረ በማለት ይጀምራል። ሁለቱም መጽሐፍት በመጀመሪያ ብለው በመጀመራቸው የሚመሳሰሉ ቢሆንም በሁለቱም መጀመሪያዎች መካከል ግን እጅግ ሰፊ የሆነ ልዩነት አለ። ንባብ ቢያሳብራቸውም ምስጢር አያስተባብራቸውም ይላል መጽሐፉ። የኦሪት ዘፍጥረት መጀመሪያ የሰማይና የምድር ዕድሜ ቆጠር የጀመረበትን ጊዜ ዓመተ ዓለምን የሚያመለክት ሲሆን መነሻ ያለው መጀመሪያ ያለው መጀመሪያ ነው። በዮሐንስ ወንጌል ላይ ቃል ነበር የተባለበት መጀመሪያ ግን መነሻ የሌለው መጀመሪያ ነው። እግዚአብሔር ከዚህ ዘመን ጀምሮ ነበር የማይባልለት በቅድምና የነበረ አምላክ መሆኑን የሚያመላክት ቃል ነው። ስለዚህ ሁለቱ መጽሐፍት መጀመሪያ በሚለው ቃል በንባብ ብቻ እንጂ በትርጉም አንድ አይደሉም። ይሁንና ዮሐንስ ወንጌልን የሐዲስ ኪዳን ዘፍጥረት የሚያሰኙ ሌሎች ነጥቦችም አሉ። ኦሪት ዘፍጥረት እግዚአብሔር በስድስቱ ቀናት የፈጠራቸውን ፍጥረታት በመዘርዘር የሚያስቀምጥ ሲሆን የሐዲስ ኪዳኑ ኦሪት ዘፍጥረት፣ የዮሐንስ ወንጌል ደግሞ ሁሉንም የእግዚአብሔር ፍጥረታት በአንድ አረፍተ ነገር በመግለጽ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም በማለት ያስቀምጠዋል። ሁሉ በእርሱ ተፈጠረ፣ ከተፈጠረውም አንዳች እንኳን ያለ እርሱ አልተፈጠረም ማለት ነው። ሁሉ በእርሱ ሆነ የሚለው ቃል ሁሉ በእግዚአብሔር ወልድ ሕልውና መፈጠሩን የሚያስረዳ መሆኑን ሙሉ አንቀጹን በማንበብ ለመረዳት እንችላለን። በዚህም ከዘፍጥረታት አንድ ጋር የሚነጻጸር ሌላ ነጥብ እናገኛለን። በመጀመሪያ የሚለው የዘፍጥረት አግባብ አንዳንድ ሊቃውንት የወልደ እግዚአብሔር ስም ነው ይላሉ። ምክንያቱም አልፋና ኦሜጋ እኔ ነኝ፣ መጀመሪያና መጨረሻ እኔ ነኝ ሲል መጀመሪያ የሚለው ቃል ስሙ እንደሆነ ጌታችን ተናግሯል። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው እግዚአብሔር መጀመሪያ በተባለ በልጁ ዓለምን ፈጠረ የሚል ትርጓሜን ይሰጣል። ይህ ማለት አርዮስ እንዳለው ፈጥሮ ፈጠረበት ማለት ሳይሆን ቅዱስ ጳውሎስ ዘመናትን በፈጠረበት በልጁ ተናገረን እንዳለው በሥላሴ አንድነት ሰማይና ምድር መፈጠራቸውን ያስረዳል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም የሚለው ቃልም ይህን የበለጠ ያብራራልናል። የዮሐንስ ወንጌል ኦሪት ዘፍጥረት የሚያሰኘው ሌላው ጠቃሚ ነጥብ ደግሞ በሁለቱም መጽሐፍት በምዕራፍ 2 ስለ ጋብቻ ተጽፎ መገኘቱ ነው። በኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር በአዳም ላይ እንቅልፍን ጥሎ ከጎኗ አንዲት አጽም ስለመንሳቱና ሴት አድርጎ ስለመስራቱ አዳም ሚስቱን አድርጎ እንደወሰዳት የተጻፈ ሲሆን በዮሐንስ ወንጌል እንዲሁ ጋብቻ የምዕራፍ 2 ርዕሰ ጉዳይ ሆኖ እናገኘዋለን። ይህም የሚያሳየን ጌታችን ኢየሱስ ክርስቶስ ዳግም አዲስ ፍጥረት ሊያደርገን መምጣቱንና በገነት በሰይጣን ተንኮል የተሰናከለውን ቅዱስ ጋብቻ ሊባርክ መገኘቱ ነው። ለዚህም ማንም በክርስቶስ ቢሆን አዲስ ፍጥረት ይሆናል እንዳለ ሐዋርያው የሁለቱም ጋብቻዎች ቀንና ጉዳይም እንዲሁ አስገራሚ ንጽጽር ያለበት ነው። ከኦሪት ዘፍጥረት ምዕራፍ 1 ጀምረን ስንቆጥር የተጻፉት ቀናት 6 መሆናቸውን እንቆጥራለን። በሰባተኛው ቀን ስለ ጋብቻ ተጽፎ እናገኛለን። በዚህ መነሻነት አይሁድ የሰርግ በዓልን ለ7 ቀናት ያህል ያደርጋሉ። በዮሐንስ ወንጌልም ከምዕራፍ 1 እስከ 23 ጀምረን በነገውም 29 በነገውም 35 በነገውም 34 የሚሉትን ቀናት ስንቆጥር 4 ቀናት እናገኛለን። ከዚህ በኋላ እስከ ቃናው ሰርግ ድረስ ያሉትን 3 ቀናት ሲደመሩ ደግሞ 7 ይሆናሉ። በዚህም በኦሪት ዘፍጥረት በተጻፉት ቀናት ውስጥ በሰባተኛው ቀን የተጻፈውን የጋብቻ ዕለት በዮሐንስ ወንጌልም እናገኘዋለን ማለት ነው። የቃና ዘገሊላ ሰርግ ቤት ታሪክ በዮሐንስ ወንጌል ብቻ ከተጻፉ ታምራት አንዱ ነው። ቅዱስ ዮሐንስ ወንጌላዊ በቃና ዘገሊላ ሰርግ ቤት ከነበሩ ደቀ መዛሙርት አንዱ በመሆኑ በዚያም ለተደረገው ታምር የዓይን ምስክር ነው። ከአራቱም ወንጌላውያን ውስጥ በዚህ ሰርግ ቤት ተገኝቶ የነበረው እርሱ ብቻ ነው። እናም ይህ ሐዋርያ ያዩትን ከመናገር ዝም ለማለት ከማይችሉ ሐዋርያት አንዱ በመሆኑ እሱም ደጋግሞ ያየውን ነግራችኋለሁ ሲል የነበረ በመሆኑ የቃናውን ሰርግ ቤት ታምር መዝግቦልናል። ቅዱስ ዮሐንስ ስለዚህ ሰርግ ቤት እንዲጽፍ የሚያስችለው ሌላ ምክንያት አለ። በቃና ሰርግ ነበረ ካለ በኋላ አያይዞ የኢየሱስ እናት በዚያ ነበረች ብሏል። የዚህ ሰርግ ቤት ታምር ምክንያት የነበረችው እመቤታችን ቅድስት ድንግል ማርያም ደግሞ ቅዱስ ዮሐንስ ከመስቀል ስር በአደራ ተቀብሎ ወደ ቤት ወስዷት ነበረ።
ከእሷም ጋር ለ14 ዓመታት ኑሯል። በእነዚህ ዓመታት ውስጥ እመቤታችን በልቧ ተጠብቀው የነበረውን ምስጢር ሁሉ ለዮሐንስ ገልጣ ነግረዋለች። እመቤታችን ብዙ ስትናገር አልተሰማችም። ነገር ግን በእሷ ልብ ውስጥ ብዙ ምስጢር ነበር። ኤልሳቤጥ ጻድቁ ዮሐንስ ጸንሳ በማኅፀኔ በደስታ ዘለለ ብላ የልጇን መደሰት በጸጋ አውቃ ተናግራለች። እመቤታችን ግን የጻድቃን አምላክ ፈጣሪዋን ጸንሳ ወልደዋለች። እርሷ ስለ ጽንሱ የምትናገረው ብዙ ምስጢር አለ። ሰማይና ምድር የማይችሉት ያልተነገረ ያልተሰማ ምስጢር በእመቤታችን ልብ ውስጥ አለ። አባ ሕርያቆስ እንዲህ ሲል ጠይቆታል። ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት ቀሚሱ እሳት ነው፣ እንደምን አላቃጠለሽም? ሰባቱ የእሳት መጋረጃ በሆድሽ ወዴት ተዘጋጀ? ወዴትስ ተጋረደ? ከጎንሽ በቀኝ ነው ወይስ ከጎንሽ በግራ ነውን? ትንሽ አካስኮኝ እያለ ይመረምራታል። እመቤታችን ጌታን ጸንሳ ከወለደችው በኋላ እስከ 30 ዓመቱ ድረስ እንደ ልጅነቱ እያገለገላት እንደ አምላክነቱ እያገለገለችው አብረው ኖራለች። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለ30 ዓመታት አብራ በአንድ ቤት ስትኖር የነበረችው ንግግር ሁሉ ከእግዚአብሔር ጋር መነጋገር እንደመሆኑ ጸሎትም ጭምር ነበር። በእርግጥ እመቤታችንና ጌታችን በእነዚያ ሁሉ ዓመታት ምን ሲነጋገሩ ነበር? ምን ሲነጋገራት ኖረ ይሆን? ስለ የትኛውስ ምስጢር ሊገልጥላት ነበር? ገና የ12 ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ቆይቶ በነበረ ጊዜ ያነጋገሩት የአይሁድ መምህራን በማስተዋሉና በመልሱ ሲገረሙ ነበረ። እመቤታችን ከሕፃንነቱ ጀምሮ እስከ 30 ዓመቱ ድረስ አብረው ስትኖር በስንቱ ነገር ስትደነቅ ኖራ ይሆን? ሉቃስ 2:47 የኤማውስ መንገደኞች ከጌታችን ጋር ተጉዘው ጥቂት ቢወያዩ በመንገድ ሲናገረን መጽሐፍን ሲተረጉምልን ልባችን ይቃጠልብን ነበር ብለዋል። እመቤታችን ለ30 ዓመታት ከልጇ ጋር ስትነጋገር እንደምን ባለ መንፈሳዊ መቃጠል ልቧ በፍቅሩ እሳት ሲቃጠል ኖሮ ይሆን? የምትድነዋ ዕፀ ጶስ ብለን የምንጠራት እመቤታችን የልጇ ፍቅር በውስጧ ሲነድ እንደምችለው ይሆን? ቅዱስ ዮሐንስ ከእርሷ ጋር በመኖሩ ጥልቅ መንፈሳዊ መጽሐፍትን ለመጻፍ ችሏል። መላእክት ተገልጸው ተው የማትጨርሰውን አትጀምር እስኪሉት ድረስ ጥልቅ የሆነ ነገር መለኮትን የተረዳው የሚስጥር መዝገብ የሆነችው እመቤታችን ከእሱ ጋር ስለነበረች ነው። ከነዚህ ሚስጥራት በተጨማሪ ስለ ቃናው ሰርግ እሱ ያልሰማው ነገር ቢኖር እንኳ ከእመቤታችን አንደበት ለመስማትና የእናቱን ልጅ ንግግር አጥርቶ ለመጻፍ ከዮሐንስ ወንጌላዊ የተሻለ ሰው የለም። ሌላው ነገር የቃናውን ሰርግ በወንጌል ከወንጌልም ጥልቅ ነገረ መለኮት በተጻፈበት በዮሐንስ ወንጌል እንዲጻፍ ያደረገውስ ምንድር ነው? ወንጌላዊ ዮሐንስ ከታሪኮቹ ይልቅ ነገረ መለኮት ላይ የሚያተኩር ጻፊ ሆኖ እያለ በሌሎች ወንጌላት ስላልተጻፈው ስለዚህ የሰርግ ቤት ታምር መጻፉ ስለምንድን ነው? ሙሽሮቹ ስማቸው የገነነ ስለሆነ ነው እንዳንል በታሪኩ ላይ ስማቸው እንኳ አልተጻፈም። ባለጸጎች ናቸው እንዳንል የጠሩትን እንግዳ እንኳ የሚሸኝ ወይን ጠጅ ያላዘጋጁ ድሆች ነበሩ። ይህ ጋብቻ እንዲህ ትኩረት የሳበው የምድር የሰማይ ፈጣሪ መድኃኔዓለም ክርስቶስ ከቅድስት እናቱና ከደቀ መዛሙርቱ ጋር ስለተገናኙበት ነው። ሰርግን ሰርግ የሚያሰኘው የሙሽሮች ማንነት፣ ሀብት፣ የድግሱ ስፋት ሳይሆን ጋብቻው እግዚአብሔር ከቅዱሳን ጋር ያለበት ሲሆን እንደሆነ በዚህ እንረዳለን። በቤተ ክርስቲያናችን ከጥንት ጀምሮ የቃናው ተረመል ትልቅ ትኩረት የሚሰጠው ነው። በሮም ካታኮምብ ግብ ምድር ከተገኙ 52 ጥንታዊ የዋሻዎች የግድግዳ ስርዓት ከ16 የሚበልጡት የቃና ዘገሊላን ታምር የሚያሳዩ መሆናቸው በዚያ የጭንቅ ዘመን የነበሩ የጥንት ክርስቲያኖች ስለዚህ ሰርግ ቤት ታምር የነበራቸውን ትኩረት የሚያሳይ ነው። ሊቃውንተ ቤተ ክርስቲያን የቃና ዘገሊላን ታምር የተፈጸመበት ጥንተ ዕለት የካቲት 23 እንደሆነ ያስረዳሉ። ሆኖም የካቲት 23 ዕለተ ጾም ወቅት ስለሚውል በዓሉን በደስታ ለማክበር እንዲሁም የውሃን በዓል ከውሃ በዓል ጋር አንድ ለማድረግ ከጌታችን ባለ ጥምቀት ማግስት ጥር 12 ዕለት ከቅዱስ ሚካኤል ጋር እንዲከበር አድርገዋል። የቃና ዘገሊላ በዓል የኢትዮጵያን ቤተክርስቲያን ሀብት በሆነው በቅኔ ታሪክ ውስጥም የሚታወስ ዕለት ነው። በዚህም ምክንያት ከቅኔ መንገዶች አንዱ ጉባኤ ቃና ተብሎ ይጠራል። ታሪኩ እንዲህ ነው። እንደሚታወቀው የቅኔ ጀማሪ ኢትዮጵያዊ ቅዱስ ያሬድ ነው። ይህን የቅዱስ ያሬድ የቅኔ መንገድ እግዚአብሔር እንዲገልጥለት በ1408 ዓ.ም ዮሐንስ ገቢላዊ የተባለ ሊቅ ደብረ ታቦር በሚባል ተራራ ሱባኤ ይገባል። በዚህም ሱባኤ ሚስጢሩ ከነቤቱ ተገልጾለት ከቅዱስ ያሬድ አያይዞ ደርሶታል። ይህን ቅኔኑን ለአባ ወልደ ገብርኤል አስተማር። አባ ወልደ ገብርኤል ለሰምረ አብ ያስተምራሉ። ሰምረ አብ ቅኔን ሲያስተምር በወቅቱ በ1270 ዓ.ም የነበረው ንጉሥ በዕደ ማርያም ነበር።
ንጉሡ ቅኔውን በሰማ ጊዜ ሰመረ አብን አንተ ከነአባትህ ትለፈልፋለህ እንጂ ቅኔን ከየት አገኘኸው ይለዋል። መምህሩ ሰመረ አብም በትሕትና ቃል ይህን ካልክስ እንዲገልጽልን ስለምን ሱባኤ አንገባም አለው። ንጉሡም እሺ ብለው ተያይዘው ሱባኤ ገቡ። እግዚአብሔርም ነገር ከእርሱ እንደሆነ ይታወቅ ዘንድ በሱባኤው ወቅት የንጉሡን ልብ ብሩህ አደረገለትና እንዲህ ሲል ቅኔ ተናገረ። ድረ ተሰብረ አጽንኦ ለስብና ልኩት ለባሃዊ ክርስቶስ በማየ ሐዲስ ጥምቀት። ሸክላችን ከተሰበረ በኋላ ስብናችን ከተሰበረ በኋላ ሸክለው ሰሪው ክርስቶስ በአዲሱ ጥምቀት ውሃን አጸናው ወይም ሰራው። ይህን ቅኔ የመራበት የተቀኘበት ዕለት የቃና ዘገሊላ ዕለት በመሆኑ ስሙ ጉባኤ ቃና ተባለ። ቤተ ክርስቲያናችን ጌታችን ካደረገቻቸው እጅግ ብዙ ታምራት መካከል ባላድርጋ የምታከብረው የቃና ዘገሊላን ታምር ነው። መጻጉዕን የፈወሰበትን፣ አልዓዛርን ከሞት ያነሳበትን፣ ዓይን ያበራበትን፣ በአጋንንት እስራት የተያዙትን ነፃ ያወጣበትን ዕለት በክብረ በዓል ደረጃ ሳታከብር የቃናው ታምር ከጌታችን ንዑሳን በዓላት ውስጥ ተደምሮ እንዲከበር ያደረገችበት ምክንያት ምንድር ነው? አንድ ወንድ ከአንዲት ሴት ጋር ባደረገው ጋብቻ ላይ ውሃን ወይን ማድረጉ ብቻ በእርግጥ ቤተክርስቲያን የቃና በዓል ብላ እንድታከብረው ያደርጋት ይሆን? አይደለም። ቅዱስ ዮሐንስ ስለዚህ ሰርግ ቤት በስፋት የተጻፈው ቅዱስ ቤተክርስቲያናችን የቃና ዘገሊላን በዓል የምታከብረው ሁሉም ማድረግ የሚቻለው አምላክ 6 ጋን ውሃ የወይን ጠጅ አደረገ ብላ ሳይሆን ከዚህ የሰርግ ቤት ታሪክ በስተጀርባ የሰው ልጅ ደህንነትና ሰማያዊ ክብር የሚያስረዳ ጥልቅ ምስጢርን ስለያዘ ነው። መምህራችን የኔታ ዮሐንስን በምዕራፍ 2 የነገረን ንባብ በምዕራፍ 19 አመስጥሮ ተርጉሞ ሰርጉም ቤቱም ሰርጉም ወይኑም የእመቤታችን ጥያቄ የልጇ መልስ ሌላ መሆኑን አስረድቶ እጹብ ድንቅ አሰኝቶ ነው የሄደው። ዮሐንስን ያጻፈ መንፈስ ቅዱስ ያደረባቸው ጥንታዊ ቤተክርስቲያን ቅዱሳን አበው እና ተጠቃሽ ሊቃውንት የቃና ዘገሊላ ምስጢር በሚገባ አብራርተው ጽፈውልናል። በቀጣዩ ምዕራፍ ወደ ሰርግ ቤቱ ዘልቀን ገብተን እያንዳንዱን ነገር እንመለከታለን። እዚያው እንገናኝ። የቅዱስ ዮሐንስ ወንጌል አጻጻፍ ስልት ዋና ዋና መግለጫ ከሆኑት ነገሮች አንዱ ጌታችን እያንዳንዷን ቀንና ሰዓት ያለ ሥራ እንዳላባከነ በሚያሳይ መንገድ ቀናትና ሰዓታትን በጥንቃቄ መዝግቦ ማስቀመጡ ነው። የወንጌል ሰዓት ላይ ያተኮረው አንድ ታሪክ የተጻፈበት ጊዜ ለመግለጽ ብቻ ሳይሆን የአምላክ ሰው መሆኑን ለማሳየት ነው። ምክንያቱም እግዚአብሔር ዘመናትን ሰዓትን የሚለካ እርሱ በዘመን የሚለካ አምላክ አይደለም። እርሱ ያልነበረበት ዘመን የሌለ በዘመናችን የሸመገለ ብሉይ መዋል አምላክ ነው። ሰው በመሆኑ ግን ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። ይህን ለማሳያትም ቅዱስ ዮሐንስ በሦስተኛው ቀን ብሎ በቀን ሰፍሮ ስለ ጌታችን ጻፈ። ሦስተኛ ቀን ለእስራኤላውያን ታሪካዊ ትርጉም ያለው ቀን ነው። እግዚአብሔር በሲና ተራራ ለእስራኤል ሊገለጥ ሲል በሦስተኛው ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ ብሎ ነበረ። ዘጸአት 19 እስከ 11 በአዲስ ኪዳንና በቃና ዘገሊላ የመጀመሪያ ታምሩን አድርጎ ራሱን የገለጠው በሦስተኛው ቀን መሆኑ አወጣቱ ከቀድሞ ጀምሮ ለዘላለም የሆነ በቅድምና የነበረው አምላክ እርሱ መሆኑን ያስረዳናል። በመጽሐፍ ኢያሱም እንዲሁ ሦስተኛ ቀን ታሪካዊ ክስተት ተፈጽሞበታል። ራሳቸውን ሰውረው ወደ እስራኤልን የተጠጉት አሕዛብ የገባን ሰዎች ማንነታቸው ታውቀው ከእስራኤል ጋር ተቀላቅለው መኖር የጀመሩት በሦስተኛው ቀን ነበረ። እስራኤል የሚያርቋቸውን አሕዛብ በሦስተኛው ቀን አቅርበው ማኖር እንደጀመሩ ጌታችን በሦስተኛው ቀን አሕዛብ የሚኖሩበትን የገሊላ ከተማ ታምራቱን በማድረግ አሕዛብን ወደ እርሱ ሳባቸው። ቅዱስ ዮሐንስ በሦስተኛው ቀን በማለት የጻፈው ዕለት የተለያዩ ሊቃውንት በሦስት አይነት አተረጓጎም ይቆጥሮታል። አንደኛው በዮሐንስ 1:44 ጌታችን ፊልጶስን አግኝቶ ተከተለኝ ካለበትና ፊልጶስም ጓደኛው ናትናኤልን ከጠራበት ለ3 ቀን በኋላ ታምሩን አደረገ የሚል ነው። ሁለተኛው አቆጣጠር ደግሞ በነገው ደግሞ ዮሐንስ ከደቀ መዛሙርቶች 2 ቆመው ነበረ። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ያለውን ሰኞ ብሎ በመተርጎም ማክሰኞ ታምሩን በቃና አደረገ የሚል ነው። ሶስተኛውና የኛ ቤተክርስቲያን የበለጠ የምታስተምረው አግባብ ደግሞ ጌታችን በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቅርንጦስ ሂዶ ያሳለፈውን 40 ቀንና 40 ሌሊት እንደ አንድ ቀን በመቁጠር ከዚያ መልሶ ታምሩን አደረገ የሚል ነው። 40 ቀንና 40 ሌሊት እንደ አንድ ቀን እንዴት ይቆጠራል ቢባል ይህ መጽሐፍ ቅዱስ ልማድ ስለሆነ ነው። ለምሳሌ ቅዱስ ማቴዎስ ከጌታችን ከግብፅ ወደ ስደት መልስ ወደ ናዝሬት መጥቶ ኖሮ
ኖረ ብሎ ከተጻፈ በኋላ ደግሞ በዚያ ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ብሎ ተጽፏል። በሁለቱ አረፍተ ነገሮች መካከል የ25 ዓመታት ልዩነት አለ። ብዙ እንዳንድ መቁጠር የመጽሐፍት ልማድ ስለሆነ ግን በዚያ ወራት ብሎ ጻፈ። ይህ የትርጉም አግባብ የብልጥ ትርጉም የሚሰጥ ነው። ምክንያቱም ጌታችን ከመጾም በፊት በአደባባይ ታምራት አደረገ የሚለውን ሐሳብ ለመቀበል የሚከብድና ጌታችን የመጣው ለአርያ ከመሆን ጋር የሚሄድ አይደለም። ከማንኛውም መንፈሳዊ አገልግሎት ታምራት በፊት መጾምንና መጸለይ እንደሚቀድም ያስተማረን ከቃናው ታምር በፊት በገዳመ ቀረንጦስ በመቆየቱ። እግዚአብሔር ይስጥልን። መምህር ሄኖክን እናመሰግናለን። ላይክ ሸር እያደረጋችሁ ክቡራትና ክቡራን